እንግዲህ እንደምታው ዛሬ ዳኒ ዴቭና ኤርሜላ አብርሃምን ቀጥረዋል። አብርሃም ትላንትና በራሴ ያገኝቻለሁ ብሎ ነበረ፣ ግን እሷን እጅ ቀጥራ በዳኒ ቻናል የመጡት ማለት ነው። ይሄን ነገር ደግሞ አሁን እዚህ ጋር ውስጥ ዳኒ ማምጣት አለማምጣቱ ኢትስ ኖ ፌር ማምጣትና የአብርሃምና የኤርሜላን ነገር መስማት ምንም አይመለከተውም ማለት ነው። ስለዚህ ምንድነው ሄርሜላ አጃቢዎቹን አመጣች ማለት ነው። በሷ ቡድን ያሉ ሁሉ አመጣች። ዴቭ ተከራክሮላታል። እሷ ምንም ነገር አታደርግም። ዳኒም ደግሞ ተከራክሮላታል ማለት ነው። ምንም ነገር ሄርሜላ አታደርግም፣ ሄርሜላ ንጹህ ሰው ነች እያሉ ነው። ሄርሜላ ንጹህ ሰው ነው እያሉ ነው። እኛ ደግሞ ንጹህ እግዚአብሔር ብቻ ነው። ስለዚህ አሁን ነገሮቹ ወደ ሩታ ሊገለብጡ ነው ማለት ነው። ወደዳችሁም ጠላችሁ ነገሮቹን ወደ ሩታ ሊገለብጡ ነው። ነገር ወደ ሩታ ይገለበጣል ማለት ነው። ምክንያቱም ሌላ ካራክተር ሊመጣ ይችላል። ሙቀት እንትኑን ለቀቀብኝ፣ ፊቴ ላይ ብጉር ለቀቀብኝና እንዴት እንደሚያመኝ ነው። እና መሰላችሁ አብርሃምና ሄርሜላ ወርቷል። አብርሃም ደግሞ የሆነ ሁሉ ነገር የሚያውቀው ጉዳይ ነው። ስለዚህ ይሄን ነገር ማጣራት ነበረብኝ። አንቺም ደግሞ 3 ቀን ሙሉ እየተወሰድሽኝ፣ እሱም ለኔ ጥያቄ ነው። አንድ ሳይድ መያዝ አይችሉም። አንድ ላይ ሰው ላይ ፈርጄ። ስለዚህ ነገሩ አሁን አብርሃም ምን እያደረገ ነው? በቪዲዮቹ ወደ ሩታ እያመዘነ ነው። ምክንያቱም ወደዳችሁም ጠላችሁም ይሄ ነገር ወደ ሩታ ነው። ነገም ሊሆን ይችላል፣ ተንጎዳም ሊሆን ይችላል። መልስ ሲመጣ ነገሮች ወደ ሩታ ነው። ምክንያቱም አለምንም ሳረጋግጥ አንድ ሰው ከታመመ ወይ ደግሞ ጥንቆላ ከተደረገለት በጸሎት ነው ማዳን የሚችለው ጥንቆላውን እንጂ በሐኪም አይደለም። ስለዚህ እሷ በአንዴ በሐኪም ትላለች፣ አንዴ በጸበል ሊወስድ። የትኛው ነው ፕሮቴስታንት ሰውዬ እንትን የምታደርጊ ጸበል የምትወስድ? አንቺ ራስሽ መጀመሪያ ኦርቶዶክስ ነበረሽ፣ አሁን ደግሞ እንዳለ ኢንስታግራምሽ ላይ እያደረግሽ ያለሽው ፕሮቴስታንት ነው። ስለዚህ ሁኬር ሴቶች ሃይማኖታችሁን ለምን እንደምትቀይሩ? ሩታ ሃይማኖቷን ቀይራ ምናምን ነው የምትመስለው። ሩታ ስትመጣም ፕሮቴስታንት ነበረች። ዝም ብሎ ሰው ሲጨቀጭቃት እሱን ራሱ የብር መስቀል ነው አደረገችው። ክር ነው እንጂ የብር መስቀል ነው። የብር መስቀል ማድረግ ችግር የለም፣ ግን ክሩ ነው እንጂ በክር ስለታሰረ አሰረች ነው እንጂ ሩታ ኦዲየንስ ነው መስቀል አንገቱ ላይ ያድርግላት ምናምን ተብለው እንደዛ አይቀየሩት። አብርሃምን የውሸት ይለብሳል፣ ግን ፕሮቴስታንት ነው። እንደዛ ነው። እሷም አሁን ኤርሜላ ወደዛ እየተጠጋች ነው አሁን ማለት ነው። ስለዚህ ብዙም ደግሞ ኤፍሬም እና ሩታን አግኝታ አልነግራችሁም እንዴት እንደዳነ እንዳትናገሪ ችግር የለም ኢትስ ኦኬ። ስለዚህ አብርሃም አልታመመም፣ ምንም አልሆነም። እኛ አብርሃም ታሞ አይደለም። ምክንያቱም ህመም በየሆነ ነገር ነው ምንድነው እንጂ ዝም ብሎ መዳን አይችልም። ምክንያቱም ወይ መጸለይ አለባት ምናምን በቃ ጀስት በጸሎት ነው መውጣት የሚችለው። ይሄ ነገር በጸሎት ማለት ነው መውጣት የሚችለው በጸሎት። ስለዚህ ወዳችሁ ሳይሆን በግድት አጸልያችሁ ነው የምታወጡለት እንጂ እናንተ ራሳችሁ ጋር ስለ ራሱ ወደ ራሱ እሱ ወደ ራሱ እንዲመለስ አንቺ ጋር ሆነ። ከዚህ የተረፈ ግን አንቺ ሰይጣኑን መከላከል አችልም፣ የጥንቆላ ነገሩን ማወቅ አችልም። እንደዛ ይመስለኛል። ስለዚህ ራሱን ነፃም ለማውጣት እየጣረች ነው፣ እየለፋች ነው። እንግዲህ እርዳት
ነገ ይቀበላታል።